ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት። ቅጣቱ ደግሞ የከበደ ነው። አስተሳሰሩም የከበደ ፈየውመኢዝን ያኔን ስትገናኙ ላ ዩዓዚቡ ዓዛበሁ አሐድ እንደ ጌታ ሚቀጣይ ወላ ዩውሲቁ ወሳቅተሁ አሐድ አስተሳሰሩም የከበደ ስትታይ የጠቆረች ምታስፈራ ወንዝ ነች ጀሃነም። ፊ ሐዲስን ሰነዱሁ ደዒፍ በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። ሐታ እሕመረት ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ብየደት ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ስወደት ጥቁር ሆነች። ከርቀት ስትታይ ልብን የምታርድ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 7 እጥፍ ናት የተባለላት ከባድ እሳት ጥልቀቷ ወደ ታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል። ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በርግጥ አዋረድከው። ቅጣቱን አይችለው የማይሸከመው ቅጣት ያለበት እቺ ጀሃነም ዘበኞች አሏት። የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል። ዐለይሃ መላኢከቱን እሷም ዘንድ ዘበኞች ጊላዙን ሽዳድ ልበ ደረቅ እዝነትን ማያውቅ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባ። ታዲያኔ የውመል ቂያማ ጀሃነም 70,000 መላኢካ እየጎተታት ትመጣለች። ልብ በሉ ፊል ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? የውመል ቂያማ ጀሃነም 70,000 ዘለበት አላት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። አንድ መላኢካ ከዚህ ዩኒቨርስ ይገዝፋል ግዝፈቱ። ነቢዩ ዓለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላኢካ አየው፣ ስለሱ እንድናገር ተፈቅዶልኛል፣ ከጆሮው ጫፍ እስከ ትግሻው ድረስ ለዓመታት ያስጋልባል ይላል አንዱ መላኢካ። እነዚህ መላኢኮች በእያንዳንዱ መሳቢያ 70,000 መላኢካ እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላኢካ ይጎታታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ አሁን እንጂ ነገ ምን ቁጭት ይጠቅመዋል?